ቅዱስ ፈቃዱ ሆነልን። ዛሬ የምናከብረው የሰማዕቷ የቅድስት አርሴማ ቅዳሴ ቤቷ ዓመታዊ ክብረ በዓል ነው። በረከቷ ይደረብን። ስለዚህ ከሰማዕታት ወገን ናትና ዛሬም የሰማዕታትን ተጋድሎ እናያለን። እግዚአብሔር አምላካችን በገለጠልን መጠን ለጥቂት ደቂቃዎች ብቻ ቆይታ እናደርጋለን። ሰማዕታት ማለት ምስክሮች ማለት ነው። በተናጠል ሰማዕት ይባላል፣ በብዙ ሰማዕታት ይባላሉ። ታላቁ ሊቅ ቅዱስ ኤፍሬም ክርስቶስን በማመን መከራ ተቀብለው መንግሥተ ሰማያትን ስለወረሱ ሰማዕታት ሲጽፍልን ሰማዕታት በእውነት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ አለ። ሞታቸው ምን አማረ ወንድሜ ምን አማረ እህቴ ብሎ የላመ የጣመ ሳይቀርብላቸው ሰው ሳያስታምማቸው እኩሌቶቹ በደንጊያ ተወግረው ሲሞቱ፣ እኩሌቶቹ በእሳት ሲጠበሱ፣ እኩሌቶቹ በሰይፍ ሲቀረደዱ በጣም አሳዛኝ አስከፊ የሞትን ሂደት ተጉዘዋልና ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ብሎ ሊቁ ያስቀምጠዋል። እንግዲህ ከባድ መከራ ከተቀበሉ ሰማዕታት መካከል ዋነኛዋ ማናት? ቅድስት አርሴማ ናት። በረከቷ ይደረብን። ሰማዕትነት በብሉይ ኪዳን፣ ሰማዕትነት በዘመነ ሐዲስ፣ ሰማዕትነት በዘመነ ሊቃውንት ነበረ። ገና የመጀመሪያው ሰው አዳም የወለዳቸው ሁለቱ ቃየልና አቤል በክፋት ተነሳስተው ቃየል በአቤል ላይ በቅናት ተነስቶ ለመጀመሪያ ጊዜ በብሉይ ኪዳን መጽሐፍ በሰማዕትነት ያለፈው ማን ነው? አቤል ነው። በኦሪት ዘፍጥረት ምዕራፍ 4 ላይ እንደምትመለከቱት ወንድሙ ቃየል አቤልን በደንጊያ ገደለው። ስለዚህ ለጽድቅ ብሎ ለመጀመሪያ ጊዜ የተሰዋ ሰማዕት ማን ነው? አቤል ነው። ስለዚህ ክርስቶስ በማቴዎስ 23:35 ላይ ከጻድቁ ከአቤል ደም ጀምሮ በመሰዊያው መካከል እስከ ገደላችሁት እስከ ዘካርያስ ደም ድረስ የሰማዕታት ደም በእናንተ ዘንድ አለ ብሎ ይወቅሳቸዋል። የመጀመሪያው ሰማዕት አቤል ነው። ከዛ በኋላ በብሉይ ኪዳን ዘመን በርካቶች አባቶች በሰማዕትነት አልፈዋል። ለምሳሌ በአንደኛ ነገሥት ምዕራፍ 20 ላይ ናቡቴ የአባቴን የወይን አትክልት ስፍራ አልሰጥም ተብሎ በኤልዛቤልና በአክዓብ የሞት ፍርድ ተፈርዶበት ሞቷል። ዛሬ ናቡቴ የክርስቲያኖች ምሳሌ ሆኗል። ዛሬም ኦርቶዶክሳዊ ተዋህዶ እምነታችንን አንክድም ክራችንን አንበጥስም ብለው በርካቶች በሰማዕትነት ሊያልፉ ናቡቴ ምሳሌያቸው ሆኖ አለፈ። በኋላም ብዙ ነቢያት በሰማዕትነት አለፉ። ለምሳሌ አባታችን ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ብሎ ትንቢት ሲናገር ሰይጣን በምናሴ ያደረና በኩላብ አሰቅሎ በመጋዝ አስተርትሮ አስገደለው። ኢሳይያስ በሰማዕትነት አረፈ። በረከቱ ይደርብን። እንደገና ኤርምያስ አባታችንም የመሲሁን ነገር ሲናገር ተረፈ ባሮክ ላይ እንደምታዩት በደንጊያ ወግረው ገደሉት። የመቃቢስ ልጆችም በእሳት ተጠብሰው ተቃጠሉ። ስለዚህ በብሉይ ኪዳን ዘመን ጀምሮ የሰማዕታት ሕይወት አንጸባርቆ ይታይ ነበረ። በአዲስ ኪዳን ዘመን የክብር ባለቤት ኢየሱስ ክርስቶስ አምላካችን ሰማዕትነትን ሲባርክ ከገሊላ ተነስቶ ወደ ምን ተሰደደ? ወደ ግብፅ ተሰደደ። ለሰማዕታት ስደትን ባርኮ ሰጠ። አርሴማ እናታችን በረከቷ ይደርብንና ከሮም ተነስታ ወደ አርመን መሰደዷ ኢየሱስ ክርስቶስ አምላኳ የሰማዕታትን ስደት ስለባረከ ነው። ድንግል ማርያም የሰማዕታት እናታቸው ትባላለች። በረከቷ ይደርብን። ሰማዕትነት ማለት ብቻ እሳት ብቻ ስለት አይደለም። በሃይማኖት ምክንያት ሀገርን ጥሎ መሰደድም ከሰማዕትነት ወገን ነውና ስደትን ባርኮ ኢየሱስ ክርስቶስ ሰጠ። እሱ እንደተሰደደ ወዲያውኑ 144,000 ሕፃናት ሰማዕትነትን ተቀበሉ። ሄሮድስ ክርስቶስን አገኛለሁ ብሎ 4,000 ሕፃናትን በቤተልሔም ዙሪያ አስገደለ። እነዚህ የመጀመሪያዎቹ ሰማዕታት የሐዲስ ኪዳን ሰማዕታት ነበሩ። ቤተ ክርስቲያን ታንጾላቸዋል፣ ጽላት ተቀርጾላቸዋል፣ ገድል ስንክሳር ላይ ስማቸው በክብር ተመዝግቧል። ዛሬም በደብረ ጽዮን ሆነው ይዘምራሉ። በረከታቸው ይደርብን። ይህ ብቻ አይደለም። ገና ጌታ በስደቱ ሳለ መስከረም 8 ዘካርያስን በቤተ መቅደሱ መሃል አጋድመው አርደውታል። ዮሐንስን አምጣ እናቱ ኤልሳቤጥ ይዛው በረሃ ተሰደደች ሲል
ተበሳጭተው ወግረው ገለውታል። እነዚህ ሁሉ ሰማዕታት ነበሩ። የክብር ባለቤት ኢየሱስ ክርስቶስንም ያጠመቀው ዮሐንስ አባታችን የወንድምን የፊልጶስን ሚስት ማግባት አይቻልም ስላለው እሱም በሰይፍ አንገቱ መስከረም 2 ተቆረጠ። በረከታቸው ይደረብን። ስለዚህ ሰማዕትነት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ከጥንት ከብሉይ ኪዳን ጀምሮ እስከ ዘመነ ሐዲስ የመጣ ነው። ከሐዋርያት ሰማዕት ያልሆነ ማን አለ? ኦርቶዶክሳውያን ዛሬ ጴጥሮስ ብትሉ ጳውሎስ ብትሉ ከዮሐንስ በስተቀር እያንዳንዱ 11ዱም ሐዋርያት በአሰቃቂ ሁኔታ ነው ሕይወታቸው ያለፈው። ስንቱን ተናግረን እንፈጽመዋለን። በርተሎሜዎስን አሸዋ ውስጥ ከረጢት መልተው ውሃ ውስጥ አስጥመው መስከረም 1 በሰማዕትነት አለፈ። ያዕቆብ ወልደ ዘብዴዎስን ሚያዝያ 17 በእውነት የሐዋርያት ሥራ ምዕራፍ 12 ላይ እንደምታነቡት ሄሮድስ አስገደለው። ፊልጶስ ደግሞ ህዳር 18 የቁልቁል ይሰቅለው በጦር እየወጉ ሕይወቱ በሰማዕትነት አለፈ። ጴጥሮስና ጳውሎስም ሐምሌ 5 ቀን ጴጥሮስን ዘቅዝቀው ሰቅለው ጳውሎስን ደግሞ አንገቱን በሰይፍ ቆርጠውት በሰማዕትነት አለፈ። ትናንት ደግሞ ታኅሳስ 4 እንድርያስን ልዳ በምትባል ሀገር በደንጊያ ወግረው ዘቅዝቀው ሰቅለው አንገቱን በሰይፍ ቆርጠውት በሰማዕትነት አለፈ። የካቲት 10 ያዕቆብ ወልደ እልፍዮስን በደንጊያ ወግረው እንደገና በሰማዕትነት አለፈ። ማትያስን መጋቢት 8 አይኑን አጥፍተው ሳር እያበሉ በአሰቃቂ ሁኔታ በሰማዕትነት አለፈ። ቶማስን ግንቦት 26 ቆዳውን ገፈው ጨው እየነሰነሱ በአሰቃቂ ሁኔታ በእውነት በሰማዕትነት ሕይወቱን ፈጸመ። ቅዱስ ማርቆስ በረከቱ ይደርብን። የእስክንድርያው አባት ጸሎተ ቅዳሴ ሲመራ አንገቱን እንደ ላም እየጎተቱት ሄደው አንገቱን በሰይፍ ቆረጡት። እንደገና ሉቃስን ደግሞ ጥቅምት 22 እጆቹን ቆርጠው በሰማዕትነት አለፈ። ማቴዎስም እንደዛው። በአጠቃላይ እነዚህ ሁሉ ሐዋርያት አሰቃቂ መከራን ተቀበሉ፣ የሰማዕትነትን ጽዋ አገኙ። ነገር ግን መከራ ተቀብለው አልጫውን ዓለም አጣፈጡ። ቤተ ጣዖትን ወደ ቤተ ክርስቲያን ለወጡ። ተኩላዎችን ሁሉ ወደ በግነት ለውጠው የክርስቶስ ልጆች አደረጉ። ክብር ይግባቸው እነዚህ ሁሉ ሰማዕታት። ቤተ ክርስቲያን በመከራ ውስጥ ነው ያለፈችው እንጂ በደስታ ያለፈችበት ዘመን አልነበረም። ከሐዋርያት ቀጥለው በእውነት የተነሱት አባቶችም እስከ ዘመነ ቆስጠንጢኖስ ድረስ እነ ቅድስት አርሴማ ሁሉ ከባዱን መከራ ተቀበሉ። እነ ኔሮን ቄሳር፣ እነ ትራጃን፣ እነ ማርቆስ አውሬሊየስ፣ እነ ዲዮቅልጥያኖስ፣ እነ መክስሚያኖስ ክርስቲያኖችን ስጋቸውን እንደ ሽንኩርት ሲቀረድዱ፣ ደማቸውን እንደ ጎርፍ ሲያወርዱ፣ አብያተ ክርስቲያናትን ሲያቃጥሉ፣ ክርስቲያኖቹ ግን ዋሻ ውስጥ ሆኖ ይማሩ ነበረ። ዛሬ ደስታ ላይ እኮ ነው ያለነው። አባቶቻችን መከራውን ጨርሰዋል። ትንሽ መከራ ሲገጥመን እናለቃቅሳለን። ያ ከባድ መከራ ቢመጣ አቅም የለንም። በዛ ሁሉ መከራ ክርስቲያንና ሚስማር ሲመቱት ይጠብቃል ነውና በእውነት ያንን መከራ ተቋቋሙ። ኃይላቸው ማን ነበረ? እግዚአብሔር ብቻ ነበረ። በጣም ያስከፋ ነበረ። ዛሬ ስቴዲየሞች ዝም ብለው የተሰሩ አይደሉም። ስቴዲየም የእግር ኳስ መጫወቻ፣ የስፖርት ትሬኒንግ መስጫ የሆነው አሁን ነው። ጥንት ግን ክርስቲያኖች የሚሰቃዩበት ነበር። አንድ በክርስቶስ ያመነ ክርስቲያን ከተገኘ ሰም ይለቀለቅበታል። ቄሳራውያን ሰም ይለቀልቁታል፣ እላዩ ላይ ዝፍት ያፈሱበታል። ያን ጊዜ በእሳት ሲለኮስ እንደ ችቦ ሲነድ ይስቁ ነበረ። ይህ ብቻ አልነበረም። እንደ ድብ የመሳሰሉ እንደ ዘንዶ የመሳሰሉ አንበሳ፣ ነብር ነበረ ይለቋቸዋል። ክርስቲያኖችን ቦጫጭቀው ሲጥሉ ነገስታቱ ከፍ ያለ ቦታ ላይ ተቀምጠው ይስቁ ነበረ። ያን ሁሉ የመከራ በረዶ እላያቸው ላይ ወረደ። በተለይ ዲዮቅልጥያኖስ የተባለው ከሃዲ ንጉሥ በቀን ቢያንስ 10,000 ከፍ ካለ 20,000 ክርስቲያን ያስገድል ነበረ። የሰማችሁ ነው? ለኛ 10 እኮ ነው የደነገጥነው። 10,000 20,000 እየበዙ ከመሄድ በቀር ግን አያንሱም ነበረ። እግዚአብሔር ይጨምር ነበረ። ጠርጠሉስ የተባለ የቤተ ክርስቲያን ሊቅ ምን አለ? የሰማዕታት ደም የቤተ ክርስቲያን ችግኝ ነው አለ። አያችሁ፣
አንዱ ሰማይ ሲሞት እልፉን ይዞ ይወጣልና ክርስትናው ግን ይስፋፋ ነበረ። በዛ መሃል ነበረ ታላቋ ሰማዕት ቅድስት አርሴማ በዛ የእሳት ዘመን የተወለደችው። ቅድስት አርሴማ አባቷ ቴዎድሮስ እናቷ አትኖሲያና ይባላሉ። በስለት ያገኟት ናት። ልክ እንደ እመቤታችን የሆነችው እመቤታችን ሐናና ኢያቄም ልጅ ብናገኝ ለቤተ እግዚአብሔር እንሰጣለን እንዳሉ አባቷ ቴዎድሮስና እናቷ አትኖሲያና በእውነት እግዚአብሔር ልጅ ከሰጠ ለእግዚአብሔር ቤት አገልጋይ ትሁን ብለው ብጽዓት ገብተው ነበረ። በእውነትም እመቤታችን ይማጸኗት ነበረ። ድንግል ማርያም አማልዳቸው በእግዚአብሔር ቸርነት ልዲዮስ የተባለው የቂሳሪያ ሊቀ ጳጳስ ጸልዮላቸው ቅድስት አርሴማን አገኙ። በተወለደች በ3 ዓመቷ በቅድስት ድንግል ማርያም ስም በተሰየመችው ቤተ ክርስቲያን እንድታድግ ተደረገ። ቤተ እግዚአብሔር በማደጓ መጽሐፍ ቅዱስን ታነብ ነበረ። ዓይኖቿ ሁልጊዜ የእግዚአብሔርን ቃል ይመለከቱ ነበረ። አንደበቷም እግዚአብሔርን ያመሰግን ነበረ። ይልቁኑ ደግሞ የነ ቅዱስ ጳውሎስን ሕይወት ትመኝ ነበር። ከቃሉ ጋር ናችሁ? እነ ቅዱስ ጳውሎስ በድንግልናዊ ሕይወት እግዚአብሔርን እንዳገለገሉ እኔም አምላኬ ክርስቶስን በድንግልና ሕይወት ማገልገል አለብኝ፣ የደናግል ሞገሳቸው ቅድስት ድንግልን መምሰል አለብኝ በተግባር ብላ በድንግልናዊ ሕይወት ስትኖር ቤተሰቦቿ አካለ መጠን ስታደርስ አንድ ጎልማሳ አምጥተው አግቢ ባሊያ ትዳር ያዢ ሕግ ግቢ ሲሏት አይሆንም እኔ ክርስቶስ ሙሽራ ነኝ ብላ ሮም በሚገኘው ቤተ ደናግል ውስጥ መኖር ጀመረች። በዘመኗ የነበረው ከሃዲው ዲዮቅልጥያኖስ ታዲያ እስቲ ቆንጆ ሚስት አምጡልኝ። ቆንጆ ሚስት ብዙ ሚስቶች ነበሩት። ቆንጆ ሚስት ደግሞ የበለጠ ንግሥተ ንግሥታት አድርጌ በቤተ መንግሥት የማከብራት መሳፍንቱ መኳንንቱ ፊቷን አይቶ እኔን የሚያከብረኝ ሚስት ፈልጉልኝ ብሎ ሰዓሊያንን አሰማራ። ታዲያ ሰዓሊያኑ ሲዞሩ ሮም ወደሚገኘው ቤተ ደናግል ገቡ። ሲገቡ በቁንጅናዋ በውበቷ ተወዳዳሪ የሌላት የቅድስት አርሴማን ስዕል ስለው አመጡለት። ንጉሡ ተደሰተ። እችንማ አግብቼ በቤተ መንግስቴ ከንግስታቶች ሁሉ በላይ አደርጋታለሁ ብሎ ሲያስብ ይህና ቅድስት አርሴማ በሰማች ጊዜ መሪር እንባን አነባች። አዎ ብዙ ሴቶች ያን ቤተ መንግስት ይመኙት ነበረ። እሷ ግን ሰማያዊውን መንግስት ፈልጋ አልፈልግም የንጉሱ መንግስት ብላ 75 ወንዶች 39 ሴቶችን አስከትላ ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ ክርስቶስ እንዳስተማረን ከሮም ተነስታ በረሃውን አቋርጣ ወደ አርመንያ ተሰደደች። በረከቷ ይደረብን፣ አሜን። ወደ ድርጣድስም ከመሄዱ አስቀድሞ ጴልሚዮስ የሚባል ሀገረ ገዢ ዘንድ ደረሰች። በጣም ጨካኝ ሰይጣን ልቡን ዙፋን ሰውነቱን ድንኳን አይምሮውን ሜዳ ልቡናውን ሰሌዳ ያደረገበት ክርስቲያኖች ላይ መከራ የሚያጸና ሀገረ ገዢ ነበረ። ትኩር ብላ ስትመለከት አዲስ ሀገር ነው። ክርስቲያኖችን ያሳድዷቸዋል፣ ግማሹን በጦር ይወጓቸዋል፣ ግማሾቹ ላይ እሳት ይለቁባቸዋል። ይሄን ባየሽ ጊዜ አቤቱ ጌታ ኢየሱስ ክርስቶስ ሆይ እዚች ሀገር እንዴት መጣው? ነገር ግን ከዚህ በኋላ ወደ እናትና ወደ አባቴ ቤት አልመለስም፣ አጽናኝ፣ በአንተ ስም እሞታለሁ ብላ ብጽዓትን ገባች። ከዚህ በኋላ እናቷ መጥታ ኧረ እባክሽ ተመለሺ ብላ ብታለቅስ አባቱን እናቱን ያልተወ ለኔ ሊሆን አይገባም ብሎኛል ክርስቶስ፣ ከዚህ በኋላ መስቀሉን እሸከማለሁ በማለት ጸንታ ቆየች። ከዚህ በኋላ የውበቷን ማማር ተመለከተና ለጌታዬ ለንጉሠ ነገሥት ድርጣድስ ሚስት ትሆኛለሽ ብሎ ቅድስት አርሴማን ይዘው ወደ ቤተ መንግስት አስገቧል። እየሰማችሁ ነው ታሪኩ። ቤተ መንግስት ስትገባ ንጉሱ ድርጣድስ ተመሳሳይ ጨካኝ ክርስቲያን የሆነ ክርስቲያኖችን የሚያሰቃይ ጣዖት የሚያመልክ ንጉስ ነበረ። በእውነት ተመለከታት፣ ውበቷን ሲያይ ፈዘዘ። እሷ ግን ሙሽራዬ ክርስቶስ ነው አለች። የሰማችሁ መርዓዊ ሰማያዊ እኔ ክርስቶስ ሙሽራ ነኝ ያንተ አይደለሁም አለች። ሊነኳት ሲቃረቡ እላይዋ ላይ ያለው የመንፈስ ቅዱስ ኃይል ወታደሮቹን ጣላቸው። ደስ ይበላቸው ኦርቶዶክሳን፣ ጣላቸው። መንክር እግዚአብሔር በላይ ለቅዱሳኒሁ ብሎ ዳዊት እንደተናገረ ዛሬ አሸንፈሽኛል፣ ነገ ግን እኔ አሸንፍሻለሁ፣ እስከዛው እስር ቤት ውሰዷት አለ። እስር ቤት ተወሰደች። እስር ቤት በተወሰደች በነጋታው እቺ ሴት ናት፣ ትፈራለች፣ ልቧ ይደክማል። ነገ ክርስቲያኖችን ወገኖቿን
አውሬ ሲበላቸው እንድታይ አድርጉ ብሎ ንጉሥ ድርጣድስ አዘዘ። ከፍ ካለ ዙፋኑ ላይ ተቀመጠ። ቅድስት አርሴማ በሰንሰለት እንደታሰረች እዛ ስቴዲዮም ሄደች። አሬና ይባል ነበረ። ንጉሱ ከሰራዊቱ ጋር ተቀመጠ። ወዲያው ክርስቲያኖች እንደታሰሩ እዛ ሜዳው ላይ ተለቀቁ። ወዲያው ድቦች፣ ዘንዶች፣ አናብስቶች፣ አናምርቶች ክርስቲያኖችን ይበሏቸው ዘንድ ተለቀቁ። ቅድስት አርሴማ ስታማትብባቸው እነዛን ክርስቲያኖች መብላት ትተው የንጉሱን ሰራዊት ላይ መወርወር ጀመሩ። 300 ወታደር ሞተ። ንጉሱ በፍርሃትና በመንቀጥቀጥ ሆኖ ሸሽቶ ሰገነቱ ላይ ከወጣ በኋላ ምን አለ? አታመልጭኝም፣ ነገ ደግሞ በእሳት ውስጥ አነድሻለሁ፣ አቃጥልሻለሁ ሲላት፣ እሷ ግን ስለ ክርስቶስ ተሰብከው ነበረ። እመን አንተ ክርስቶስ አምላክ ነው፣ አንተ በምድራዊ እሳት ብታቃጥለኝም የማያልፍ ዘላለማዊ እሳት አለ ብላ ብትመክረው ልቡ እንደ ፈርዖን ደነደነ። በነጋታው ጉድጓድ አስቆፍሮ እሳት አስነድዶ ሰማዕታቱ በዛ ውስጥ እንዲወረወሩ ሲያደርግ በእግዚአብሔር ኃይል የነደደው እሳት ሁሉ በሰለስቱ ደቂቅ ላይ እሳቱ ምንም እንዳልሰራ፣ በዳንኤል ላይ የአናብስት አፍ ምንም እንዳልሰራ እሳቱ እንደ ውሃ የእግዚአብሔር መልአክ ወርዶ አቀዝቅዞታል። በረከታቸው ለረከት። ከዚህ በኋላ አንዱ ወታደር ተበሳጭቶ ቅድስት አርሴማን በመታት ጊዜ ደሟ ፈሰሰ ይላል። ያን ጊዜ ዳታንን አቢሮንን የዋጠች ምድር ተከፍታ ዋጠችው። በዚህ ምክንያት ንጉሱ ከዚህ በኋላ አለ እነ ቂርቆስ እነ ኢየሉጣ በፈላጋን ውስጥ እንደተወረወሩ ተመሳሳይ ቅጣት ይፈጸምባቸው ብሎ የፈላጋን እጅግ የሚያስደነግጥ ውሃው የሚንተከተክበት ፍል ውሃ ውስጥ የሚመልጥ ውስጥ እዛ ውስጥ ቢወረውራቸው አሁንም የእግዚአብሔር መልአክ ቅዱስ ሚካኤል እየወረደ ያቀዘቅዘው ነበረ። ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ቅድስት አፎምያን ከዲያብሎስ ወጥመድ የተራዳ የጠበቀ መልአክ ሚካኤል ከቅድስት አርሴማ የማይለይ ጠባቂዋ ነው። በረከቱ ይደርብን የሊቀ መልአኩ የቅዱስ ሚካኤል። በመጨረሻ አንቺ በውድ ባታመልኪ በግድ እንድታመልኪ ያደርግሻለሁ ብሎ 77 ጣዖታት ወዳለበት ወደ ቤተ ምኩራብ ውስጥ ይወስዳታል። እግዚአብሔር ያሳያችሁ። 77 ጣዖታት ደርድረው ለነሱ እየገበሩ ያመልኩ ነበረ። እነዚህን እመኚ ነው እሷ። ዓይን ያላቸው የማያዩ፣ ጆሮ ያላቸው የማይሰሙ፣ እጅ ያላቸው የማይዳሰሱ፣ እግር ያላቸው የማይሆዱ ከንቱ ጣዖታትን አላመልክም። የኔ አምላኬ በእግዚአብሔርነት በአምላክነት በፈጣሪነት ከአብ ከመንፈስ ቅዱስ ጋር የተካከለው ዓለምን ለማዳን 5500 ዘመን ሲፈጸም ከቅድስት ድንግል ማርያም የተወለደው ወልደ እግዚአብሔርን ነው ማመልከው ትለው ነበረ። 77 ጣዖታት ይዘጋጁ ተባለ። የጣዖታት አገልጋይ ዕጣኑን ማጨስ ጀመሩ። ለጣዖታቱ የሚቀርበው መስዋዕት ብለው ያቀርቡ ጀመረ። ገና ቅድስት አርሴማ ሊያሰግዷት በግድ ሊያንበረክኳት ስትገባ ማማተብ ጀመረች። ይሄ ኃይል ነው። የሰማችሁ ነው። እቺ በጣም ኃይል አላት። ዳዊት ምን አለ? ይወድቁ በገቦ ካሰርቱ ምዕት፣ እልፍ አጋን እልፎች በቀኝ ይወድቃሉ፣ አእላፍ ደግሞ በግራ ይወድቃሉ አለ መዝሙር 90። ምን ማለት ነው? ወደዚህ ስታማትብ እልፍ ጋኔን ትጥላለህ፣ ወደዚህ ስታማትብ ደግሞ አእላፍ አጋንን ይደመሰሳሉ። ደስ ይበላችሁ። እግዚአብሔር ምልክት አድርጎልናል። ጣታችን ሁሉ የተባረከ ነው እና ወደዛ የመሰዊያ ስፍራ ባመራሽ ጊዜ ገና ስትደርስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ስታማትብ አጋንንቱ በጣዖት ውስጥ አድረው እሪ ብለው መጮህ ጀመሩ። ጣዖታቱ ዱቄት ሆኖ የእግዚአብሔር መልአክ ወረደ፣ እንደ ትቢያ ጠርጎ ጣላቸው። ደስ ይበላቸው ኦርቶዶክሳውያን። በዚህ ምክንያት ንጉሱ እጅግ ተበሳጨ። ወህኒ ቤት እስር ቤት አስጣላት። እዛም ሳለች በረሃብ ትቀጣ ብሎ ለረጅም ቀን ቢያቆያትም ብርናኤል፣ አቅናኤል የተባሉ መላእክት ተገልጠው ሰማያዊ ህብስትን እያመጡ ጽዋ ሕይወትን እያመጡ እስረኞቹን ሁሉ ያጠጡ ይመግቡ ነበረ። በመጨረሻ መሰሪያን ጠራ፣ አስማተኞች ጠራ። ምንም ነገር እሷ ላይ ሊደርስ አይችልም። መርዝ እንኳን ብትጠጡ አለ ክርስቶስ አይጎዳችሁም፣ ወደ እናንተ አይቀርብም አለ። የማን ስም ስላለ? ኃያሉ የእግዚአብሔር ስም ስላለ። በመጨረሻ እመምኔቷን አጋታን
ባክሽ የኔ ሚስት ትሆነኝ ዘንድ ልቧን አባቢ አላት። እሷ ግን ሄዳ አንቺ የክርስቶስ ሙሽራ እንጂ የዚህ አይደለሽም ማለት ተበሳጭቶ እሷንም ጥርሷን እንዲሰባብረው አደረገ። መጨረሻ ላይ ቤተ መንግስት አስጠርቶ ሴት ናት አስገድጄ ደፍራለሁ ብሎ ሊነካት ሲቃረብ ባደረባት የመንፈስ ቅዱስ ኃይል አንስታ ወረወረችው። ተበሳጨ። በቃ ከዚህ በኋላ አንገቷ በሰማዕትነት ትቆረጥ ብሎ ወስኖ የሰማችሁ ነው። አንገቷ በሰንሰለት ታስሮ ገብገቦ ወደሚባል የክርስቲያኖች የመገደያ ስፍራ ወሰዳት። እዛም ሳለች ጸሎት አቀረበች። ወዲያው የክብር ባለቤት ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን አእላፍ መላእክትን አስከትሎ እሷ ወዳለችበት ወረደ ይላል። ክብር ምስጋና ለእሱ ይሁንና ወዲያው ወታደሮቹ ወደቁ፣ አልቻሉም። እንደሞቱ ሰዎች ሆኖ ቃል ኪዳን እንገባላት። ስምሽን የሚጠራ መታሰቢያሽን የሚያደርግ ዝክርሽን የሚዘክር በበዓልሽ ዕለት የዘመረ ያመሰገነውን ሁሉ እምርልሻለሁ፣ ቤትሽን የሰራውን እምርልሻለሁ ብሎ ታላቁን ተስፋ እኔና እናንተ ያገኘነውን ጸጋ ሰጣት። ደስ ይበላችሁ፣ የበረከቷ ተሳታፊዎች አድርጎናል አምላካችን። በመጨረሻም ትልቁን ቃል ኪዳን ከክርስቶስ ከተቀበለች በኋላ ምን አለች ቅድስት አርሴማ? በእውነት መልእክትን ፈጽሜያለሁ ጌታዬ፣ ከዚህ በቀር ከሞት በቀር የለም የቀረኝ አለችው። ወዲያው ወታደሮቹን ቀሰቀሰች። አንገቷን በተሳለ ሰይፍ ዛሬ መስከረም 29 ቆረጧት። ከአንገቷን ደም፣ ውሃ፣ ወተትና ማር እንደፈሰሰ ዜና ገሏ ያስተምራል። በረከቷ ይደረብን። 72 ደናግል በዛን ዕለት በአሰቃቂ መልኩ በእውነት የሰማዕትነት ክብራቸውን አገኙ። መላእክትን በነፍሳቸው ፊት እየዘመሩ እያገለገሉ ወደ ገነት አስገቧቸው። ተጋሏቸው እንዲህ ባለ መልኩ ተፈጸመ። ንጉሥ ድርጣድስም የዛሬው በዓል ንጉሥ ድርጣድስም እሷን ካስገደለ በኋላ እንቅልፍ ማየት አቆመ። በቃ በጣም ሕሊናው ተበጠበጠ። አጋንንት ታደሩበት በምልአት። በመጨረሻም አውሬያድን ሐዘን ያስረሳል ብለው ወደ አደን ሲሄድ ናቡከደነፆርን የለወጠ አምላክ እሬ ያደረገው አውሬ ያደረገው ከሰውነት ወደ አውሬነት ተለወጠ። መጨረሻ ላይ እግዚአብሔር አምላክ መቼም ቸር ስለሆነ ሊምረው አስቦ የሰማችሁ ነው ሊምረው አስቧልና በጣም በሚገርም መልኩ ጎርጎርዮስ ዘአርማንያ ታሪኩ በጣም ሰፊ ነው። በሱ ዘመን ጉድጓድ ውስጥ አስጥሎት ነበረ። 15 ዓመት ሙሉ ጉድጓድ ውስጥ በክርስትናው ቆይቷል። በመከራ ማለት ነው። በመጨረሻ እህቱ እባክህ ወንድሜ ዳንልልኝ ብላ ከጉድጓዱ አስወጣችው። ጸልዮ አዳነው። ወደ ክርስትና ሕይወት መለሰው። ያስገደላት ንጉሱ ማለት ነው። በመጨረሻ በሷ ስም ትልቅ ቤተክርስቲያን ተሰርቶ በዛሬው ዕለት በምናከብራት በደገኛይቱ ዕለት ታኅሳስ 6 ቅዳሴ ቤቷ ተከበረ። ደስ ይበላችሁ። ለዛቲ ቤት ሳረራ አብ ቀዲሙ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ። እችን ቤት እግዚአብሔር አብ አስቀድሞ መሰረታት፣ እግዚአብሔር ወልድም አነጻት፣ እግዚአብሔር መንፈስ ቅዱስን ፈጸማት እንዳለ ለመጀመሪያ ጊዜ ሊቃነ ጳጳሳት መጥተው ካህናት፣ ዲያቆናት መጥተው በቅድስት አርሴማ በተሰራች ቤተ መቅደስ ሥጋ ወደሙን ለምእመናን አቀብለዋል። ደስ ይበላቸው ኦርቶዶክሳውያን። ስለዚህ ይህ በዓል ታላቅ በዓል ነው። በእውነት እነ ቅድስት አርሴማ ያሳለፉት የሰማዕትነትን ተጋድሎ እኔና እናንተ ለማሳለፍ አቅም የለንም። ይሰማችሁ ነው። ብቻ በቸርነቱ መከራውን ያርቅልን ነው የምንለው። መስቀልን ለመሸከም ምን ያህል አቅም አለን? ምን ያህል ችሎታ አለን? እንኳን አይደለም እንደነ ዲዮቅልጥያኖስ አባቶቻችን በኢትዮጵያ አሰቃቂ መከራም ተቀብለዋል። በዮዲት ጉዲት ዘመን ስንቱ ካህን ተጠብሷል በእሳት። አባቶቻችን ያቆዩልን። መከራ ተቀብለዋል። በግራኝ አህመድ ጊዜ አብያተ ክርስቲያናት ተቃጥለዋል። ሰማዕትነትም በኢትዮጵያ ነበረ። እንደገና በሱስንዮስ ዘመን ብዙዎቹ ካህናት ታርደዋል። ምእመናን ተፈጅተዋል። እንደገና በጣሊያን ወረራ በደብረ ሊባኖስ በብዙ ሺህ የሚቆጠሩ አባቶች መነኮሳት በሰማዕትነት አልፈዋል። ዛሬም ያ መከራ በየጊዜው ይመጣል። እኛ ግን ጠንከር ማለት አለብን። ክርስቲያንና ሚስማር ሲመቱት ምን ይሆናል? ይጠብቃል ብለው ብፁዕ አቡነ ጎርጎርዮስ አስተምረዋል። ስለዚህ ጠንከር ማለት አለብን። ሁሉ ጊዜ ደስታን መልመድ የለብንም። አንዳንዴ እስቲ የክርስቶስን መስቀል እንሸከም። ጳውሎስ ምን አለ? ዲቃላ ስለሆነ ብትሆኑ ሚነካችሁ የለም አለ። ዲቃላን አይፈልገው። ልጆች ስለሆናችሁ ግን መከራ ትቀበላላችሁ አለ። እንደውም መከራ ጥሩ ነው። የእግዚአብሔር የልጅነት ምሳሌ ነው።
ቅዱስ ጳውሎስ እንተ ማረይነ ሕማመ ንኤሪ ክብረ ምስሌሁ ክርስቶስን አለ በመከራ ብንመስለው በክብር እንመስለዋለን አለ። ስለዚህ እውነተኛ ክርስቲያን መከራ ሲቀበል ነውና በሚመጣው መከራ ሳንበገር ራሳችን አጽንተን እንደነ ቅድስት አርሴማ እስከ መጨረሻው ጸንተን የክብር አክሊል እንድንወርስ አምላካችን ቅዱስ ፈቃድ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ነው እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ጸሎት ያሰማል። ለመምህራችን ለመጋቢ ሐዲስ ዶክተር ሮዳስ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ በጸጋ በረድኤት ይጠብቅልን። የአገልግሎት ዘመናቸውን የተባረከ የተቀደሰ ይሁን። በእውነት ለቤተ ክርስቲያን አልፎም ተርፎ ለሀገር ከፍተኛ አስተዋጽኦ እያደረጉ ያሉ ወንድም ናቸው። ሕፃናትን በኢትዮጵያ በማበልጸግ አእምሯቸውን እውቀታቸውን እንዲጠቀሙበት በማድረግ ባለ እውቀቶች እንዲሆኑ በዲሲፕሊን በሞራል በሃይማኖት በምግባር ታንጸው እንዲያድጉ እያደረጉ ያለው አስተዋጽኦ ከፍተኛ ነው። እግዚአብሔር አምላካችን ይህንን አገልግሎታቸውን አሁንም ደግሞ ይባርክልን ይቀድስልን። እስቲ በጭብጨባ ድጋፋችሁን ስጡልን። ከዚህ በመቀጠል ሊቀ ልሳናት ቀሲስ ሩቅ አንድ መዝሙር ይዘምሩልንና ወደ ሊቀ ትጉሃን መምህር ደረጀ እወስዳችኋለሁ። ሊቀ ልሳናት ሰላም ለኪ እያለን እመቤታችንን በዝማሬ እናመሰግናታለን። ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተገግሞ ገብርኤል ተላከ ሊያረጋጋ ደግሞ እርጋታን ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችሁ ብትራ
ሐሳቤ ለቅጽበት ሌላ መች ያስባል ለኔ ልጅ መውደድ እንዴት ይቻለኛል? ሰላም ለኪ እያለ ሰላም ለኪ እያለ አርናውን ስታስማማ የገብርኤልን ተሰማ ተሰማ የመላኩን ተሰማ ተሰማ የገብርኤልን ተሰማ ካንቺ የሚወለደው ልዑል ነው ክቡር ነው የተመሰገነ በሰማይ በምድር ምስጢሩ ኃያለው ይረቃል ይሰፋል ካንቺ በቀር ይሄ ማን ይሸከመዋል? ሰላም ለኪ እያለ ሰላም ለኪ እያለ አርናውን ስታስማማ የገብርኤልን ተሰማ ተሰማ የመላኩንም ተሰማ ተሰማ የገብርኤልን ተሰማ እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ። ዓለም ይባረካል በማፀንሽ ፍሬ ክብርሽን አልዘልቅም ዘርዝሬ ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ አርናውን ስታስማማ የገብርኤልን ተሰማ ተሰማ የመላኩን ተሰማ ተሰማ የገብርኤል ሰላም ሰላም ለኪ ሰላም ለኪ እያለ አርናውን ስታስማማ የገብርኤልን ተሰማ ተሰማ የመላኩን ተሰማ ተሰማ ዝማሬ መላእክትን ለሊቀ ልሳናት ያሰማልን። አምላከ ቅድስት አርሴማ የአገልግሎት ዘመናቸውን